ሰላም ሰዎች፣ የቻናላችን አናሊቲክስ እንደሚያሳየን ከሆነ ቪዲዮውን የምታዩ አብዛኞቻችሁ ቤተሰቦች ቻናሉን ሰብስክራይብ አላደረጋችሁ። ስለሆነ የምንሰራው ቪዲዮ የሚመቻችሁ ከሆነና አለፍ ሲልም እኛን በትንሹ ማገዝ ከፈለጋችሁ ቻናሉን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ያርጉት። እንደ አውሮፓውያን አቆጣጠር በ1898 ዳንኤል ፕሌንቪው በኒው ሜክሲኮ ማዕድን በማውጣት ስራ ላይ ያለ ድንገት የብር ማዕድን ያገኛል። በከፍተኛ ደስታ ተውጦ ጉድጓዱን ለማስፋት በማሰብ ድማሚት ተጠቀመ። ከድማሚቱ ፍንዳታ በኋላ ወደ ተቆፈረው ጉድጓድ ውስጥ ሲገባ የሚጠቀመው መሰላል ይከዳውና አፈትልኮ ወድቆ እግሩ ይሰበራል። ሆኖም ይህ አደጋ ተስፋ ሊያስቆርጦ አልቻለም። ያገኘውን የብር ማዕድን ሸሚዙ ውስጥ ደብቆ የተሰበረ እግሩን እየጎተተ ከጉድጓዱ ይወጣል። ከዚያም ያገኘውን ውድ ማዕድን ለመሸጥ ሲል አካሉን መሬት ለመሬት እየጎተተ አቧራና ጭቃ አቋርጦ ከተማ ድረስ ይጓዛል። በ1902 ስራውን ወደ ነዳጅ ማውጣት ኢንዱስትሪ በመቀየር የራሱን የቁፋሮ ኩባንያ ያቋቁማል። በሎስ አንጀለስ የነዳጅ ቁፋሮ እያካሄደ በነበረበት ወቅት ማሽኑ ላይ በተፈጠረ አደጋ ከሰራተኞቹ አንዱ ለሞት ሲዳረግ፣ ለዳንኤል ደግሞ አንድ እናትና አባት የሌለው ወላጅ አልባ ህፃን ልጅ ያስተርፍለታል። ዳንኤል ህፃኑን የራሱ ልጅ አድርጎ ለማሳደግ ይወስንና ስሙንም ኤች.ደብሊው ፕሌንቪው ብሎ ይሰይማል። በስሙም የንግድ አጋሩ ያደርገዋል። ከዛን ጊዜ ጀምሮ ዳንኤል ከከተማ ከተማ እየተዘዋወረ የመሬት ባለቤቶች መሬታቸውን ለቁፋሮ ሲያከራዩት ከሌሎች ታላላቅ ኩባንያዎች ይልቅ እሱን እንዲመርጡ ልብ የሚነካ ንግግር ያደርጋል። ልጁንም በመጠቀም ከሌሎች ኮርፖሬሽኖች በተለየ ከሀገር በቀል ሰራተኞች ጋር በታማኝነት የሚሰራና ችግር የማይፈጥር ለቤተሰቡ ቅድሚያ የሚሰጥ ሰው መሆኑን ለማሳመን ይጥር ነበር። ስለ ሚስቱ የሚጠይቀው ሰው ሲያጋጥመው በወሊድ ምክንያት በወሊድ ወቅት እንደሞተች ይናገራል። ከዕለታት በአንዱ ቀን 1911 ፖል ሰንደይ የተባለ ወጣት ወደ ዳንኤል የስራ ቦታ ተከስቷል። በካሊፎርኒያ ሊትል ቦስተን በሚገኘው የቤተሰቡ መሬት ስር ድፍድፍ ነዳጅ እንዳለ ይነግረዋል። ዳንኤል ዝርዝር መረጃዎችን ከወጣቱ ለማውጣጣት ቢሞክርም ፖል ግን በቀላሉ የማይበገር ተደራዳሪ መሆኑን በማስመስከር በመጨረሻም ብዙ ነዳጅ ይገኝበታል ብሎ የዛተበትን የቤተሰቡን የፍየል እርባታ ቦታ ለመጠቆም $500 ይጠይቃል። ከጥቂት ቀናት በኋላ ዳንኤል እና ኤች.ደብሊው ጥንቸል ለማደን የመጡ በማስመሰል ቦታው ላይ እንደደረሱ የፖልን አባት ማለትም አቤል ሰንደይን ያገኙታል። እሱም በልጁ በሜሪ ሰንደይ አማካኝነት ውሃና የፍየል ወተት በማቅረብ የእንግዳ ተቀባይነት ባህሉን ያሳያቸዋል። ድንኳናቸውን እየተከሉ ሳለ የፖል መንታ ወንድም የሆነው ኢላይ ሰንደይ ወደ እነሱ በመቅረብ ከተዋወቃቸው በኋላ ለራት ምግብ ሊያመጣላቸው ቃል ይገባል። አካባቢውን ሲቃኙ ፖል እውነቱን እንደነገራቸውና በመሬቱ ላይ በእርግጥም ነዳጅ እንዳለ ማረጋገጥ ቻሉ። ዳንኤል ይህ ቦታ የነዳጅ ቧንቧዎችን ወይንም ፓይፕላይን ለመዘርጋትና እስከ ባህር ዳርቻው ድረስ በመውሰድ ከዩኒየን ኦይል ጋር ስምምነት ለመፍጠር እጅግ ተስማሚ እንደሆነ አስቧል። በዚህም የባቡርና የማጓጓዣ ወጪዎችን ማስቀረት እንደሚቻል ያቅዳል። ቆየት ብሎ ከቤተሰቡ ጋር ራት በመብላት ላይ እንዳሉ ዳንኤል ለአቤል ጥንቸል ማደን እንደሚወድና የታመመ ልጁ ንጹህ አየር ስለሚያስፈልገው በዚሁ አካባቢ ትንሽ መቆየት መፈለጉን አክሎም መሬቱን መግዛት እንደሚፈልግ ይነግረዋል። ነጋዴና የቢዝነስ ሰው የሆነው ዳንኤል ፕሌንቪው መሬቱን ለመግዛት በጣም አነስተኛ ዋጋ ያቀርባል። ነገር ግን ስለ ነዳጁ ቀድሞ ያውቅ የነበረው ኢላይ እሱ ለሚያስተዳድረው ቤተ ክርስቲያን የሚሆን $10,000 ጉርሻ ይጠይቃል። በብልጣብልጡ ኢላይ የተበሳጨው ዳንኤል ብስጭቱን ዋጥ አድርጎ ስራው ከተሳካ ብቻ $5,000 ጉርሻ እንደሚሰጠው ተስማምቶ አቤል ግብይቱን እንዲቀበል ጫና ያሳድርበታል። በማግስቱ ዳንኤል በሰንደይ ቤተሰብ ዙሪያ ያሉትን የመሬት ባለቤቶች መረጃ ለማግኘት ወደ ደላላ በመሄድ መሬቶቻቸውንም ጠቅልሎ ለመግዛት ይወስናል። በተጨማሪም የንግድ አጋሩን ሰራተኞቹን በሙሉ ይዞ ወደ ስፍራው በመምጣት ስራ እንዲጀምሩ ያዘዋል። በዚህ መሃል ደግሞ ኤች.ደብሊው ከሰንደይ ቤተሰብ የመጨረሻ ልጅ ከሆነችው ሜሪ ጋር ጊዜ ማሳለፍ ጀምሯል። በጭውውታቸው መሃልም አባቷ ካልጸለየች እንደሚመታት ትነግረዋለች። ቀናት እያለፉ ሲሄዱ ስራው ቀስ በቀስ ግን በእርግጠኝነት እያደገ መሄድ ይጀምራል። ዳንኤል በዙሪያው ያሉትን መሬቶች በሙሉ መግዛት ቢችልም ፊት ለፊት አግኝቶ ማነጋገር የሚፈልገውን የዊሊያም ባንዲ መሬት ግን እስካሁን ተስማምቶ ለመግዛት አልቻለም። ባንዲ ፊት ለፊት ማውራት የፈለገው ተጨማሪ ገንዘብ ለመጠየቅ አስቦ ይሆናል ብሎ ያመነው ዳንኤል መሬቱን ማንም እንደማይፈልገው ሲረዳ ራሱን መጥቶ ይሸጣል በሚል ግምት ለጊዜው ችላ ብሎታል። በተጨማሪም የከተማውን ሕዝብ በመሰብሰብ የነዳጅ ቁፋሮ ማለት የእድገት በር መሆኑን፣ ሰራተኞቹ ከቤተሰቦቻቸው ጋር ስለሚመጡ ትምህርት ቤቶች፣ የውሃ ጉድጓዶች፣ አዳዲስ መንገዶችና ሰፋፊ እርሻዎች እንደሚኖሩ፣ ይህ ሁሉ ደግሞ የስራ ዕድል እንደሚፈጥር በማስረዳት የህዝቡን ልብ ይገዛል። ከብዙ ቀናት ግንባታ በኋላ የነዳጅ ማውጫ ጉድጓዱ
ስራ ለመጀመር ዝግጁ ሆኗል። ኢላይ ከቤተ ክርስቲያን አባላቱ ጋር በመምጣት ለሰራተኞቹ የእንኳን ደህና መጣችሁ አቀባበል ካደረገ በኋላ ቁፋሮ ከመጀመሩ በፊት ጉድጓዱን እሱ ራሱ ለመባረክ ከዳንኤል ጋር ይነጋገራል። ዳንኤል በሀሳቡ ቢስማማም የምረቃው ሰዓት ሲደርስ ግን ሜሪን ከጎኑ አድርጎ አጭር የምርቃት ንግግር በማድረግ ለኢላይ የገባለትን ቃል ችላ ብሎ ራሱ መርቆ ይከፍተዋል። ማሽኑን ለማስጀመር ማብሪያውን ያሽከረከረው HW ሲሆን ቁፋሮውም ያለምንም ችግር ስራ በመጀመሩ ከተማዋ በታላቅ ድግስ ታከብረዋለች። በድግሱ ላይ ተገኝቶ ምግብ እየበላ ካለው አቤል ፊት ለፊት ዳንኤል ለሜሪ አባቷ ከእንግዲህ እንደማይመታት ቃል ይገባላታል። ብዙም ሳይቆይ በአንድ ምሽት በነዳጅ ማውጫው ላይ ድንገተኛ አደጋ ይፈጠርና አንድ ሰራተኛ ህይወቱን ያጣል። አንድ ሰው ወደ ጉድጓድ ሲወርድ ሰራተኞቹ በትክክል ማስጠንቀቂያ ባለመስጠታቸው ዳንኤል አጥብቆ ይቆጣቸውና የሞች ንብረቶች በሙሉ በሳጥን ውስጥ በስርዓት እንዲሸከፉና ወደ ቤተሰቦቹ እንዲላኩ ያዛል። በሚቀጥለው ቀን ጠዋት ከኢላይ ጋር ለመነጋገር ወደ ቤተ ክርስቲያን ሲሄድ ኢላይ እጅግ ስሜት ቀስቃሽና የአንዲት አሮጊትን አርትራይተስ በተአምር እስከ መፈወስ የደረሰ ስብከት ሲያደርግ ይመለከታል። ስብከቱ እንዳለቀ ዳንኤል ሰራተኛውን ሲቀብሩት ኢላይ ጸሎት እንዲያደርግና የሞቹ ንብረቶች ለቤተ ሰቡ መድረሳቸውን እንዲያረጋግጥ ይጠይቀዋል። ኢላይም ይስማማል። ሆኖም ግን በእምነትና ሃይማኖቱ ዙሪያ አሁንም መጨቃጨቃቸውን አላቆሙም። ኢላይ ሰራተኞቹ ባልተባረከ የነዳጅ ጉድጓድ ላይ መስራታቸው አደገኛ ነው ብሎ ሲያምን፣ ዳንኤል ግን ሰራተኞቹ በቀን 12 ሰዓት ስለሚሰሩ ያላቸውን የእረፍት ጊዜ ለቤተ ክርስቲያን ከሚሰጡ በማረፍ ሊያሳልፉ ይገባል ብሎ ያምናል። በሌላ በኩል ቤተ ክርስቲያኗ የተከታዮቿ ቁጥር በመጨመሩ ምክንያት ትልቅ ቦታ ለመገንባት እድሳት ላይ ነበረች። ከብዙ ቀናት በኋላ ሰራተኞቹ ፍንዳታ ያስከተለ የጋዝ ክምችት ወደ መሬት ሲፈስ ያስተውላሉ። በወቅቱ በቦታው ላይ ሆኖ ሁነቱን ሲከታተል የቆየው HWም እዚያው ስለነበር ነዳጁ ባስከተለው ፍንዳታ መጠነኛ ጉዳት ይደርስበታል። የነዳጁ ፍንዳታ በቦታው ላይ እሳት ከማስነሳቱ በፊት ዳንኤል እየሮጠ በመሄድ ልጁን ከተጨማሪ አደጋ ሊያድነው ይሞክራል። ነገር ግን ወደ ቤቱ ሲመለስ ጉዳቱ አስቀድሞ ደርሶ ነበር። HW በፍንዳታው ወቅት የመስማት ችሎታውን አጥቶ ነበር። የቁፋሮ ማማው በመጨረሻ ቢፈርስም እሳቱ ግን መቃጠሉን ቀጥሎ ነበር። ስለዚህ በሚቀጥለው ቀን ዳይናማይት ወይንም ፈንጅ በመጠቀም እሳቱን ያጠፉታል። ምክንያቱም ፍንዳታው የሚቃጠለውን ነዳጅና ኦክሲጅን ከነዳጁ ምንጭ ላይ በማራቅ ስለሚያጠፋው ነው። በዚያች ምሽት ዳንኤል ልጁን አቅፎ ይተኛል። ነገር ግን ቀናት እያለፉ ሲሄዱ HW በድብርት አልጋ ላይ መዋሉን ስለቀጠለ ዳንኤል ከከተማ አስተማሪ ሊፈልግለት ይሞክራል። ከተወሰነ ጊዜ በኋላ ኢላይ በሰራተኞቹ ፊት ወደ ዳንኤል በመምጣት የሚገባውን ገንዘብ እንዲሰጠው ይጠይቀዋል። በኢላይ ድፍረትና የተበላሸ ባህሪ ክፉኛ የተናደደው ዳንኤል ግን ኢላይን በጥፊ ያልሶ መሬት ላይ በመጣል ደጋግሞ እየደበደበ ተከታዮቹን እንደሚፈውሰው ልጁን መፈወስ ባለመቻሉ ይዘልፈዋል። ከዛም ጸጉሩን ጨምድዶ በመያዝ እየጎተተ ጭቃማው የነዳጅ ማጠራቀሚያ ጉድጓድ ውስጥ በመክተት ያንን ገንዘብ ድጋሚ ለመጠየቅ እንዳያስብ ያስጠነቅቀዋል። ቆየት ብሎም ምሽት ላይ የሰንዳይ ቤተሰቦች ራት እየበሉ ነው። ኢላይ መንታ ወንድሙ ፖል ስለ መሬቱ ለማያውቁት ሰዎች እንዲናገር በመፍቀዱና ዳንኤልን በማመኑ አባቱ አቤልን ንዴት በቀላቀለ ቁጣ ከተቆጣውና ከዘለፈው በኋላ ዘሎ ላዩ ላይ በመውጣትና መሬት ላይ በመጣል የገዛ አባቱን የስድብ ናዳ ያወርድበታል። ከጥቂት ቀናት በኋላ ሄንሪ ፕሌንቪው የተባለና የዳንኤል ግማሽ ወንድም ማለትም ከሌላ እናት የተወለደ መሆኑን የሚናገር አንድ ሚስጥራዊ ሰው የዳንኤል በር ላይ ተከስቷል። በመጀመሪያ ዳንኤል ለገንዘብ ብሎ የመጣ ስለመሰለው አላመነውም ነበር። ነገር ግን ሄንሪ አባታቸው ከ3 ወራት በፊት እንደሞተ የሚገልጽ የእህታቸውን ደብዳቤ በማሳየት ማንነቱን ያረጋግጥለታል። ሄንሪ ከዚህ በፊት የነዳጅ ቁፋሮ ሞክሮ የነበረ ቢሆንም እንደ ወንድሙ ግን አልተሳካለትም ነበር። በተጨማሪም ችግር ውስጥ ገብቶ ለተወሰነ ጊዜ በእስር ላይ እንደቆየም ይነግረዋል። ዳንኤል መጠጥ የተቀላቀለበትን ወተት አጠጥቶ HWን ካስተኛው በኋላ ወንድማማቾቹ ሲጋራቸውን እያጨሱ ይጫወታሉ። ሄንሪ የመጣው ለገንዘብ ወይም ለእርዳታ እንዳልሆነ ይልቁንም ቀና ስራ ፈልጎ እንደሆነ እርጋታ በሰፈነበት ድምፁ ለማስረዳት ይሞክራል። ዳንኤል አብሮት እንዲቆይ ይፈቅድለታል። ምሽቱን እየጠጡና ያለፈ ህይወታቸውን እያወሩ ያሳልፋሉ። ዳንኤል ብዙ ሚስጥሮችን በውስጡ አምቆ ቢይዝም በጣም ፉክክር የሚወድ መሆኑንና አብዛኛውን ሰው ስለሚ
እንደሚጠላ፣ ማንም ስኬታማ እንዲሆን እንደማይፈልግ ለወንድሙ ይናገራል። በዚያው ምሽት የሄነሪን ሻንጣ ሲበረብርና የማስታወሻ ደብተሩን ሲያገላብጥ የቆየው ኤችደብሊው ቤታቸው ውስጥ በሄንሪ መኝታ ትይዩ እሳት ይለኩሳል። ሄንሪ ፈጥኖ በመነሳት እሳቱን እያጠፋ ዳንኤልን ከእንቅልፉ እንዲነቃ ይጣራል። ኤችደብሊው ያደረገውን ካደረገ በኋላ ሊያመልጥ ሲሞክር ዳንኤል ተከትሎ በመሄድ ይዘዋል። በሚቀጥለው ቀን ዳንኤል ኤችደብሊውን ይዞ የባቡር ጣቢያ ላይ ተገኝቷል። ባቡሩ ከመነሳቱ በፊት ኤችደብሊው ከአባቱ ጋር ለስራ አሊያም ለሌላ ጉዳይ ወደ ሌላ ሀገር ሊሄዱ እንደሆነ ብቻ ነበር የሚያውቀው። ሆኖም ባቡሩ ሊነሳ ሲል ዳንኤል አብራሪውን አናግሬ ልምጣ በማለት ልጁን ብቻውን ጥሎት ይወርዳል። ኤችደብሊው ብቻውን ወደ ከተማ እየተላከ መሆኑን ሲገነዘብ እሱም ለመውረድ ይሞክራል። ነገር ግን ባቡሩ ጉዞውን ጀምሮ ስለነበር አንድ ሰው ወደ ኋላ ጎትቶ ያስቀረዋል። ከተወሰነ ጊዜ በኋላ ዳንኤልና ሄንሪ ንግዱንና መሬቱን ጠቅልለው መግዛት ከሚፈልጉት የስታንዳርድ ኦይል ተወካዮች ጋር ስብሰባ ያደርጋሉ። መጀመሪያ ላይ ዳንኤል ሀሳባቸውን ለመስማት ፈቃደኛ የሆነ ቢመስልም ስራውን ካቆመ ምን ሊሰራ እንደሚችል ግራ ይጋባል። ተወካዮቹ አብዛኛውን ጊዜውን ከልጁ ጋር ማሳለፍ እንደሚችል ደጋግመው ቢነግሩትም ዳንኤል ግን ይህንን እንደ ንቀት ይቆጥረዋል። ስለዚህ እጅግ ተበሳጭቶ ጥያቄያቸውን ውድቅ በማድረግ ትቷቸው ይወጣል። ምንም እንኳን ኤችደብሊው ከእርሱ ርቆ ያለ ቢሆንም ዳንኤል አልፎ አልፎ ስለ ህይወቱ ከስራ አጋሮቹ መረጃዎችን ይጠይቅ ነበር። በመጨረሻም ዳንኤል የፈለገውን የነዳጅ ቧንቧ እስከ ባህር ዳርቻ ለመዘርጋት ከዩኒየን ኦይል ጋር ስምምነት ላይ ይደርሳል። ብቸኛው እንቅፋት የሆነበት ነገር ሄዶ አናግሮት የማያውቀው የዊሊያም ባንዲ የመጨረሻው የመሬት ክፍል ነበር። ስለዚህ እሱን በአካል ለማነጋገር ቆርጦ ቢሄድም ቤት ውስጥ ግን አያገኘውም። የልጅ ልጁ ብቻ እዛ የነበረ ሲሆን በመሬታቸው ላይ ቁፋሮ እንዲካሄድ ፈጽሞ እንደማይፈቅዱለት አስረግጦ ይነግረዋል። ዳንኤል ቦታቸውን መቆፈር እንደማይፈልግና የፈለገውም ለሌላ ስራ እንደሆነ ነግሮት ከባንዲ ጋር በኋላ እንደሚነጋገር አሳውቆት ይሄዳል። ከሄንሪ ጋር በመሆን በመሬቱ ዙሪያ በተወሰኑ ፓይፕላይኑ የሚያልፍባቸው ቦታዎች ላይ የብረት ምልክቶችን ይተክላል። ትዕይንቱ ሲቀየር ከወንድሙ ጋር ዋና ሲዋኝ ካመሸ በኋላ ዳንኤል ስለ ቀድሞ ሰፈራቸው አንዳንድ ታሪኮችን ያነሳለታል። የሄንሪ ምላሾች ግን አጥጋቢ አልነበሩም፣ ጥርጣሬ ውስጥ ይከቱታል። ምሽት ላይ ደግሞ መጠጥ እየጠጡ በመዝናናት ላይ እንዳሉ ሄንሪ ከአንዲት ሴተኛ ዳሪ ጋር አቅሉን እስኪስት በመሟዘዙ ከዳንኤል የተወሰነ ገንዘብ ተቀብሎ ከሷ ጋር ይሄዳል። በዚያው ምሽት ሄንሪ ሲመለስ ዳንኤል በሰላም አልተቀበለውም፣ የተፈጠረውን ጥርጣሬ ለማጥራት ሽጉጥ በመደገን እንጂ። ሄንሪ ውሸቱ እንደተደረሰበት ተገንዝቧል። ድጋሚ መጨመላለቅ አልፈለገም። ትክክለኛውን ሄንሪ ከተማ ውስጥ እንዳገኘውና ለወራት አብረው ሲሰሩ ጓደኛሞች መሆን እንደቻሉ ተናዘዘ። እውነተኛው ሄንሪ ወንድሙን ዳንኤልን ለማግኘት አጥብቆ ይመኝ እንደነበርና በቂ ገንዘብ ስላልነበራቸው ግን መምጣት ባለመቻሉ በመጨረሻም በሳምባ ነቀርሳ በሽታ ታሞ መሞቱን ይናገራል። ስለዚህ ይህ አጭበርባሪ ከሄንሪ የሰማቸውን የቤተሰቦቹን ታሪኮችና ማስታወሻ ደብተሩን በመጠቀም እሱን መስሎ ወደ ወንድሙ መጣ። ከወንድሙ ሄንሪ ጋር ከወዳጅነት በቀር ምንም አይነት ጥላቻ እንደሌላቸውና በሰላም እንዳረፈ ተናግሮ ለሱም ቢሆን ምንም አይነት ክፉ ዓላማ እንደሌለው ቢናገርም ዳንኤል ግን የሰውየውን አፋፍኖ ጭንቅላቱ ላይ በመተኮስ ወደ መጣበት ይልከዋል። ከዚያም አስከሬኑን ለመደበቅ በሰውየው ልክ ጉድጓድ ቆፍሮ ይቀብረዋል። ከዚያ በኋላ ጋደም እንዳለ የእውነተኛ ወንድሙን ማስታወሻ ደብተር እያነበበ መሪር እንባውን አፈሰሰ። በሚቀጥለው ቀን ጠዋት ሐሰተኛውን ሄንሪ ምን እንዳደረገው በሚያውቀው ዊሊያም ባንዲ እጅ ከፈንጅ ይያዛል። ባንዲ ዳንኤል ያቀረበለትን የገንዘብ ድርድር ውድቅ አድርጎ በምትኩ ዳንኤል ተጠምቆ ንስሐ በመግባት የቤተ ክርስቲያናቸው አባል ከሆነ ብቻ የነዳጅ ቧንቧውን በመሬቱ ላይ እንዲዘረጋ እንደሚፈቅድለት ይነግረዋል። ዳንኤልም ፕሮጀክቱን ማጣት ስለማይፈልግ ባያምንበትም ይህን ከመቀበል ውጭ ሌላ አማራጭ እንዳልነበረው ተረዳ። ባንዲ ዳንኤልን ወደ ቤተ ክርስቲያን ይወስደዋል። በጸሎት ስነ ስርዓቱ ላይ ኢላይ ወደፊት አውጥቶ በማንበርከክ ኃጢአት እንደሰራና ልጁንም እንደተወ እንዲያምን ያስገድደዋል። በውስጡ የሰፈረውን ሰይጣን ለማውጣት በሚል ደጋግሞ በጥፊ ካጮለው በኋላ ጭንቅላቱ ላይ ጸበል በማፍሰስ በይፋ ያጠምቀዋል። ትንሿን ሜሪ ጨምሮ መላው የከተማው ሕዝብ አሁን ከነሱ እንደ አንዱ ስለሆነ በደስታ ይቀበሉታል። የነዳጅ ቧንቧው ግንባታም ያለምንም ችግር ይጀመራል። ዳንኤልም ኤችደብሊውን ወደ ቤት ይመልሰዋል። ልጁ ሲመጣም እንደሚወደው በመንገር ናፍቆቱን ቢገልጽለትም ትንሽዬ ልቡ በቂም ያበጠችበት ኤችደብሊው ግን በምላሹ በጥፊ ይመተዋል። ዳንኤልም ዝም ብሎ ከመቀበል ውጭ አንዳችም ቃል አልተነፈሰም። የምልክት ቋንቋ ትምህርቱን እንዲቀጥል አንድ አስተማሪም አብሮት መጥቷል። ዳንኤል በከተማው ውስጥ አለ በተባለ ሆቴል ውስጥ ኤችደብሊውን ምሳ ሊጋብዘው ይዞት ይወጣል። በሆቴሉ ውስጥም ከስታንዳርድ ኦይል ሰዎች ጋር ይገናኛሉ። ከዩኒየን ኦይል ጋር የተሳካ ስምምነት እንዳደረገና በተመሳሳይ ልጁንም የሚንከባከብ ጥሩ አባት መሆኑን ለማሳየት
ዳንኤል ሆን ብሎ ትርኢት የመሰለ ትዕይንት በመፍጠር የስታንዳርድ ኦይል ሰዎችን ሊያሸማቅቅ ይሞክራል። በዚህ መሃል ደግሞ ኢላይ የሚስዮናዊነት ስራውን ለመስራት ከተማዋን ለቆ በመሄድ ላይ እንዳለ የከተማውን ሰው ይሰናበታል። በ1927 አሁን አድጎ ጎልማሳ የሆነው ኤችደብሊው እሱን ለማነጋገር ስትል የምልክት ቋንቋ ከተማረችው ሜሪ ጋር ትዳር ይመሰርታል። ዳንኤል በነዳጅ ቧንቧ ንግዱ እጅግ በጣም የናጠጠ ሀብታም መሆን ችሏል። የግል አገልጋዮች ባሉበት ትልቅ ቪላ ቤት ውስጥ መኖር ጀምሯል። አንድ ቀን ከሰዓት ልጁ ኤችደብሊው ከአስተርጓሚው ጋር ሊጠይቀው ወደሱ ይመጣል። አባቱን እንደሚወደው ነገር ግን ፊልድ ላይ የሚሰራውን ስራ እንደናፈቀው፣ ስለዚህ እሱና ሜሪ የራሳቸውን የቁፋሮ ኩባንያ ለመጀመር ወደ ኒው ሜክሲኮ ሊሄዱ መወሰናቸውን ይነግረዋል። ዳንኤል ይህንን ሲሰማ አልተደሰተም። ፉክክር ደሙ ውስጥ የገባ ጠላቱ ነው። ሰዎች ሲፎካከሩትም ሆነ ሲበልጡት የማይወደው ዳንኤል ልጁ የቱንም ያህል ቢያስተባብልም ይህ ድርጊት ኤችደብሊውን ተፎካካሪ ከመሆን እንደማያድነው ይናገራል። ዳንኤል በንዴት እንደጦፈ የምልክት ቋንቋውን በሚያናንቅ ቃላት እየጠራ ኤችደብሊው የራሱን ቃል እንዲጠቀም አጥብቆ ይጠይቀዋል። ኤችደብሊውም በራሱ ድምፅ ወደ ሜክሲኮ እንደሚሄድ ይደግምለታል። ይህም ዳንኤልን ሊያረጋጋው አልቻለም። አሁን ስሙን እያጠፋበት እንደሆነ ይነግረውና እሱ እውነተኛ ልጁ እንዳልሆነ ንግድ ሲሰራ ጥሩ ሰው መስሎ ለመታየት ብቻ ከበረሃ ውስጥ በቅርጫት ላይ ተጥሎ በብቸኝነት ያገኘውና ያመጣው እናትና አባት የሌለው ወላጅ አልባ ልጅ መሆኑን ይነግረዋል። ከዳንኤል የተገኘ ምንም አይነት ደም እንደሌለውና ከዲቃላም ያነሰ እንደሆነ ይነግረዋል። በዚህ እውነታ ክፉኛ የተጎዳው ኤችደብሊው ከእሱ የተገኘ ምንም አይነት ነገር በውስጡ ባለመኖሩ ደስተኛ መሆኑን ተናግሮ ጥሎት ይወጣል። ዳንኤል ጥሎት ሲሄድ እያየ የስድብ ናዳውን ማውረዱን ቢቀጥልም አብረው ያሳለፉትን ጊዜያት ከማስታወስ ግን ወደኋላ አላለም ነበር። ትዕይንቱ ሲቀየር በድብርት ተውጦና የአልኮል ሱሰኛ ሆኖ ዳንኤል በራሱ የቦሊንግ መጫወቻ ሜዳ ውስጥ እንቅልፍ ይዞት ጥቅልል ብሎ ተኝቷል። ኢላይ የድሮ ጓደኛውን ለመጠየቅ በዳንኤል ቤት ተገኝቷል። አገልጋዩ ሊቀሰቅሰው ቢሞክርም ዳንኤል ግን ፍንክች የለም። በመጨረሻም ኢላይ ደጋግሞ በመጥራት ከቀሰቀሰው በኋላ ስለ ሚስዮናዊነት ስራውና በሬዲዮ ጣቢያ ውስጥ ስለሚያደርገው ስራ እየነገረው በጋብቻ የተሳሰሩ ቤተሰቦች መሆናቸውን ሊያስታውሰው ይሞክራል። በተጨማሪም ባንዲ መሞቱንና አሁን የልጅ ልጁ የመሬቱ ባለቤት መሆኑን ይነግረዋል። ያ የባንዲ የልጅ ልጅ የኢላይ የቤተ ክርስቲያን አባል ስለሆነ ዳንኤል በዚያ መሬት ላይ ነዳጁን ለማውጣትና ለመቆፈር ፍላጎት ካለው አገናኝ ሆኖ ሊሰራለት እንደሚችል ሀሳብ ያቀርባል። ዳንኤል ከኢላይ ጋር ስራ ለመስራት ፍላጎት እንዳለው፣ ነገር ግን በመጀመሪያ እሱ ሐሰተኛ ነቢይ መሆኑንና አምላክ እንደሌለ አምኖ መናገር እስከቻለ ብቻ እንደሆነ ይነግረዋል። ኢላይ ይህ ስምምነት በእጅጉ ያስፈራው ቢመስልም ትንሽ ካመነታና ስራውን አብረው እንደሚቀጥሉ ካረጋገጠ በኋላ ከዓመታት በፊት እሱ ዳንኤልን ቤተክርስቲያን ውስጥ ኃጢአቱን እንዲያምን በጥፊ እያጮለ እንዳደረገው ሁሉ አሁን ኢላይም ያንን ቃል እዛ ክፍል ውስጥ ጮሆ ለመናገር ይገደዳል። ኢላይ አምኖ ከተናገረ በኋላ ዳንኤል በዚያ አካባቢ ምንም አይነት ነዳጅ እንደሌለ የነዳጅ ቧንቧዎቹን በሚዘረጋበት ጊዜ በአጎራባች መሬቶች በኩል ያለውን ድፍድፍ ነዳጅ በሙሉ ስቦ እንደወሰደው ይነግረዋል። ኢላይ ተስፋ ያደረገው ነገር እንደ ጉም ሲበንበት ማልቀስ ጀመረ። እጅግ አስከፊ ጊዜ ላይ እንዳለ በመናገር በ1929 በነበረው የወል ስትሪት የኢኮኖሚ ቀውስ ገንዘቡን እንዳጣና ከስነ ምግባር ውጭ መሆኑን ገልጾ ዳንኤል ቤተክርስቲያኑን ለማስተዳደር እንዲረዳው ይለምነዋል። ዳንኤል ግን አላዘነለትም። ይልቁንም መንታ ወንድሙ ፖል መረጃውን በሸጠለት $10,000 ከፍቶት በነበረው ንግድ አሁን ስኬታማ ሰው ስለሆነ በፈጣሪ የተመረጠው እውነተኛው ሰው ፖል እንጂ እሱ አለመሆኑን እየነገረ ያሾፍበታል። ዳንኤል ስድቡን ሲቀጥል ኢላይ እንዲያቆም ቢለምነውም ዳንኤል ግን ይዞት የቦሊንግ ሜዳው መሃል ላይ የወረወረውና የቦሊንግ ኳሶችን ከወረወረበት በኋላ የቦሊንግ ፒኑን አንስቶ ጭንቅላቱን በመምታት ይገላግለዋል። አገልጋዩ ድምፁን ሰምቶ ከበሩ ማዶ ሆኖ ስሙን ሲጣራ ዳንኤል በበኩሉ ስራዬን ጨርሻለሁ በማለት ይመልሳል።